ደግሞ ትሪጎኖሜትሪክ ኢኩዌሽኖችን ሶልቭ ማድረጊያ መንገድ ስለ ሪፈረንስ አንግሉ በማሰብ ነው። እና ለምሳሌ ኮሴካንት ቴታ እኩል ይሆናል ኔጌቲቭ ስኩዌር ሩት ኦፍ 2 ተብሎ ቢሰጠን እና ይህንን የሚያሟላ ቴታ ወይም አንግል ፈልጉ ብንባል መጀመሪያ የምናደርገው ኮሴካንት ቴታ የሚለውን 1/ሳይን ቴታ መሆኑን በማስታወስ እናቃለዋለን። ወደ ለመድኩት እንዲመጣልኝ ማለት ነው። ሳይን ኮሳይን ታንጀንት ትንሽ የበለጠ ደጋግሜ ስለማያቸው ለምጃቸዋለሁ። ለዛ ነው። እና 1/ሳይን ቴታ ኢዝ ኢኳል ቱ ኔጌቲቭ 1/2 የሚል አገኛለሁ። እና የሳይን ቴታ ግልባጭ ኔጌቲቭ ስኩዌር ሩት ኦፍ 2 ይሰጠኛል። ይኸውም ብገለብጠው ሳይን ደግሞ የዚህን ግልባጭ ይሰጠኛል እንደማለት ነው። እና ይህንን እንዳለ ማስቀመጥ ይቻላል፣ ግን ራሽናላይዝ የምናደርገው ሁለቱንም ከላይም ከታችም በስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 2 አባዛ ከላይ ስኩዌር ሩት ኦፍ 2 አገኛለሁ። ከታች ደግሞ ስኩዌር ሩት ኦፍ 2 ሲባዛ ስኩዌር ሩት ኦፍ 2 ሁለት ይሰጠኛል። እና ደግሞ ኔጌቲቭ ሳይን ዝም ብዬ ከላይ አደርጋታለሁ እንዲቀልልኝ። አሁን እየፈለኩ ያለሁት አንግል ቴታው ሳይኑ ሲሰራ ኔጌቲቭ ስኩዌር ሩት ኦፍ 2 ኦቨር 2 የሚሰጥ አንግል ነው ማለት ነው። እዚህ ጋር ስንደርስ ሁለት ነገር ልብ ብለን እናያለን። አንድም ምልክቱ ፖዚቲቭ ነው ወይስ ኔጌቲቭ፣ ሳይኑ ስንት ምን እንደሆነ ማለት ነው። ሌላው ደግሞ ቁጥሩ ስኩዌር ሩት ኦፍ 2 ኦቨር 2 ነው ወይስ 1 ኦቨር 2 ነው፣ እንደዚህ ብለን እናያለን ማለት ነው። እና ስለ ምልክቱ ስናይ ምልክቱ የሚነግረን እዚህ ጋር ኔጌቲቭ የሆነው ማንኛውም የምንፈልገው አንግል ያ ቴታ የሚገኘው ያ ቴታ ሳይኑ ኔጌቲቭ ነው። እና ሳይናቸው ኔጌቲቭ የሆነ አንግሎች ደግሞ የሚገኙት ወይ ሶስተኛው ኳድራንት ላይ ነው ወይም ደግሞ አራተኛው ኳድራንት ላይ ነው። እና ይሄ የምንፈልገው አንግል ወይ ሶስተኛ ላይ ነው ወይ አራተኛ ላይ ነው። እና ይሄ መሆኑን ይነግረኛል፣ እንደዚህ ጠቅላላ ሀሳብ ይሰጠኛል ማለት ነው። ምልክቱን ብቻ በማየት ሳይናቸው ኔጌቲቭ የሆኑ አንግሎች ወይ ሶስተኛ ወይ አራተኛ ላይ ናቸው በሚለው ማለት ነው። አሁን ደግሞ ወደ ቁጥሩ ደግሞ ሄጄ ሳስብ ሳይን ቴታው ስኩዌር ሩት ኦፍ 2 ኦቨር 2 የሚሰጠኝ አንግል ማን ነው ብዬ ሳስብ ሳይን ቴታው ስኩዌር ሩት ኦፍ 2 ኦቨር 2 የሚሰጠው ደግሞ ምናልባት 45 ዲግሪ ወደፊት ይመጣልና እዚህ 45 ዲግሪ ቢሆን ነው ብዬ አስባለሁና እዚህ ጋር የማገኘው ቁጥር ሪፈረንስ አንግል ይባላል። እና ከምልክቱ ከሳይኑ አንግል የት ጋር ሊሆን እንደሚችል የት አካባቢ እንደሚሆን አገኛለሁ። ከቁጥሩ ደግሞ ሪፈረንስ አንግሌን አገኛለሁ ማለት ነው። እና ሪፈረንስ አንግሌ 45 ከሆነ የምፈልገው አንግል ደግሞ ቴታ ማለት ነው ወይ ሶስተኛው ወይም አራተኛው ኳድራንት ላይ ያለ ነገር ከሆነ ቴታ ስንት እንደሆነ ማወቅ እችላለሁ ማለት ነው። ምክንያቱም ለእያንዳንዱ ኳድራንት ሪፈረንስ አንግሉን ከቴታ ጋር የሚያያይዝ ኢኩዌሽን ስላለኝ ማለት ነው። እና በሶስተኛው ኳድራንት ብጀምር ሶስተኛው ኳድራንት ላይ በ3 ብቻ እለዋለሁ። ሶስተኛው ኳድራንት ላይ ሪፈረንስ አንግል የሚገኘው ሪፈረንስ አንግል እኩል ይሆናል ቴታ ማይነስ 180 ዲግሪ ተደርጎ ነው። እና ሪፈረንስ አንግል 45 ከሆነ 45 እኩል ይሆናል ቴታ ማይነስ 180 ያደርግና ቴታን ስፈልግ ሁለቱም ሳይድ ላይ 180 ብጨምር ቴታ እኩል ይሆናል ወይም ደግሞ እሱ እንዳለ ሳላዟዙር 225 እኩል ይሆናል ቴታ አገኛለሁ ማለት ነው። ሁለቱም ሳይድ ላይ 180 ስጨምር ወይም ደግሞ አዙሬ ስጨምር እና ቴታ 225 ይሆናል ማለት ነው። ሶስተኛው ኳድራንት ላይ ያለ አንግል ከሆነ ግን ደግሞ አራተኛው ኳድራንት ላይ ያለም ሊሆን ይችላልና አራተኛው ኳድራንት ላይ ደግሞ ቢሆን አራተኛው ኳድራንት ላይ ሪፈረንስ አንግል የሚገኘው ከ360 ላይ ቴታን በመቀነስ ነው። እና
ሪፈረንስ አንግል 45 ከሆነ 360 ማይነስ ቴታ የሚለው ላይ አስገብቼ ቴታን ስፈልግ ቴታ 360 ሲቀነስ 45 ይሆናል። ይኸው 315 ዲግሪ ይሰጠኛል ማለት ነው። ምናልባት እዚህ ጋር አንዳንድ ስቴፖች ዘልያለሁ መሰለኝ ሳስተካክለው ሁለቱም ሳይድ ላይ ቴታ ቴታ ብጨምር በዚህ ጋር ቴታ ፕላስ 45 አገኛለሁ። በቀኝ በኩል 360 አገኛለሁ። ከዛ ሁለቱም ሳይድ ላይ 45 ብቀንስ በግራ በኩል ቴታ በቀኝ በኩል ደግሞ ከ360 ላይ 45 ተቀንሶ 315 ዲግሪ አገኛለሁ ማለት ነው። እና ቴታ ወይ 225 ዲግሪ ነው ወይ ደግሞ 315 ዲግሪ ነው የሚል መልስ አገኘው ማለት ነው። እና እንግዲህ ይሄ ከ0 እስከ 360 ድረስ ሲሄድ ነው። እና ከ0 እስከ 360 ድረስ ቢሄድ ኖሮ የማገኘው ይሄን ነው። ነገር ግን ምንም ስላልተባልኩኝ ዝም ብሎ ብቻውን ባዶ ስለሆነ የተሰጠኝ ይሄ እንግዲህ በአንድ ዙር ውስጥ ነው። በሌላ ብዙም ዙር ስደጋግም ተመሳሳይ ቦታ ላይ መምጣት አይቀርም። እንደዚሁ ባዶ ስለተሰጠኝ ምን አደርጋለሁ? እንደዚሁ ቴታ 225 ወይም 315 ነው ተብሎ በመጻፍ ፈንታ ቴታ 225 ነው። አንድ ዙር ከዞርኩኝ ግን ደግሞ ሁለት ዙር ከዞርኩኝ አንድ ዙር ጨምሬ ቢመጣ ከ225 ላይ ሁለት ፓይ ብጨምር ማለት ነው። ሙሉ ክብ ብዞር 225 ሲደመር 2 ፓይ ሌላ ዙር ብጨምር እንደዚህ ያደረኩኝ ይሄን ጊዜ የዞርኩትን ያህል እንደዚሁ ጨምራለሁ ማለት ነው። እና እንዲህ ያደረኩኝ ጽፋለሁ። እዚህም ጋር 315 የሚለው ለአንድ ምንም ሳልዞርኩኝ አንድ ዙር ሳልሞላ ከዛ በኋላ እየደጋገምኩ በዞርኩ ቁጥር አንዳንድ መልስ አገኛለሁ። እና ቴታ ወይ 225 ወይ 315 ነው። ከ0 እስከ 360 ካልተባልኩኝ ግን በዞርኩ ቁጥር በእያንዳንዱ ዙር አንዳንድ ስለማገኝ ፕላስ 2 ፓይ ብዬ ያስቀምጣለሁ ማለት ነው። እና ያው እዚህ ጋር ኤናችን ምንም ዙር ካለመዞር እስከ መጨረሻው ድረስ ይሄዳል ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን ማለት ነው።